ሰላም ወደ ቻናላችን ቤተሰቦች እንደምን ቆያችሁ? ዛሬም በጥያቄያችሁ መሰረት በኢትዮጵያ የፊልም ኢንዱስትሪ ውስጥ የሚገኙ አማላይ ወንድ አርቲስቶችን በደረጃ ይዘን መጥተናል። ይህንን ዝርዝር ለማዘጋጀትም 100 ከሚጠጉ ሴቶች ምርጫቸውን ሰብስበናል። በዚህ በተሰበሰበ ድምጽም ብዙ አስገራሚ ደረጃዎች ተካተዋል። ከዚህ ቀደም ባዘጋጀንላችሁ ዝርዝር ከፊት የነበረው ተወዳጁ አርቲስት ግሩም ኤርሚያስ ቦታውን በሌላ አርቲስት ተቀምጧል። እንዲሁም በፊቱ ዝርዝር ያልተካተቱ ሌሎች በዝርዝሩ ሲካተቱ፣ በተቃራኒው ደግሞ በአስገራሚ ሁኔታ ከዝርዝሩ ውጭ የተደረጉ እንዲሁም ደረጃቸው ዝቅ ያሉ አርቲስቶችም አሉ። ከመጨረሻው በመከታተል የሁሉንም ደረጃ ትመለከቱ ዘንድ እንዲሁም እናንተም የእናንተን ምርጥ 3 መልካም ወንድ አርቲስቶችን ኮሜንት ላይ ታስቀምጡ ዘንድ እየጋበዝን ከ10ኛ ደረጃ ጀምረን እስከ አንደኛ ያለውን እናስቃኛችኋለን። ቪዲዮውን ላይክ እና ሼር እንዲሁም ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖን እያልን በቀጥታ ወደ ዝርዝሩ እናልፋለን። 10ኛ ኢሳም አበሻ። በከዚህ ቀደሙ ቪዲዮ ካልተካተቱና በዚህ በአዲሱ ምርጫ እንደ አዲስ ከተካተቱ ጥቂት አርቲስቶች መሃል ኢሳም አንዱ ነው። ምንም እንኳን በአሁኑ ወቅት የሚከተለው የእስልምና እምነት አይፈቅድም በማለት የፊልሙን ዓለም እርግፍ አድርጎ ጥሎ ቢወጣም በሰራቸው በርከት ያሉ ፊልሞቹ ይታወሳል። ኢሳም የፊልም ተዋናይ ብቻ ሳይሆን ዳይሬክተር እና ፕሮዲዩሰርም ጭምር ነው። መልካም ከሚባሉ የሀገራችን አርቲስቶች መሃል የሚመደበው ኢሳም በአንድ ወቅት በፍቅሩ ወድቃ ራሷን ለማጥፋት እስከመኳረች እንስት ድረስ በቁጥር ትንሽ የማይባሉ ሴቶች በፍቅሩ እንደወደቁ በተለያየ አጋጣሚ ሲናገሩ የሰማነው ጉዳይ ነበር። ይህም በባለፈው ቪዲዮ ኮሜንት ተደጋግሞ ስሙ የተነሳው አርቲስት በዝርዝሩ 10ኛ ላይ ተቀምጧል። 9 ታሪኩ ብርሃኑ ባባ። በአሳዛኝ ሁኔታ ገና በለጋ ዕድሜው በሞት ያጣነው ተወዳጁ አርቲስት ባባ ሌላኛው ብዙ ድምጽ በማግኘት በዝርዝሩ የተካተተ አርቲስት ነው። መቼም የኢትዮጵያ ፊልም ኢንዱስትሪ በተለይም የኮሜዲ ይዘት ያላቸውን ፊልሞች የሚወድ ለታሪኩ ብርሃኑ ባባ የተለየ ፍቅር እንደሚኖረው ግልጽ ነው። ከሰራቸውን ፊልሞች መሃል የፍቅር ኤቢሲዲ፣ ፈላሻው፣ ባላገሩ፣ ያበደች የአራዳ ልጅን በጥቂቱ መጥቀስ ይቻላል። ይህ ተወዳጅ አርቲስት በዚህ የአማላዊ ዝርዝር 9ኛ ላይ ተቀምጧል። የተወዳጁን አርቲስት ነፍስ ይማር እያልን 8ኛ ላይ ወደ ተቀመጠው አርቲስት እናልፋለን። 8 አማኑኤል ሀብታሙ። በአስገራሚ ሁኔታ በባለፈው የ50 ሴቶች ምርጫ 3ኛ ላይ ተቀምጦ የነበረው ከመልካምነቱም በተጨማሪ በትወና ብቃቱም ቢሆን ብዙዎች የሚመሰክሩለት አማኑኤል በአሁኑ የ100 ሴቶች ምርጫ ላይ ግን ከሌሎች 7 አርቲስቶች ያነሰ ድምጽ በማግኘት 8ኛ ላይ ሊቀመጥ ችሏል። ኢትዮጵያዊ የቆዳ ቀለሙ፣ ፈገግታውና እርጋታው ተወዳጅነቱን ከፍ እንዳደረገለትም ብዙዎች ይናገራሉ። ከረቡኒ እስከ እንሳሮ፣ ከስቄ ልሙት እስከ ማን ያዘዋል የተለያዩ ገጸ ባህሪያትን በመተወን አቅሙን አሳይቷል። በተጨማሪም ረቡኒ እና እረኛዬ የተሰኘውን ድራማ ጨምሮ በርካታ የጥበብ ስራዎችን ካበረከተችው ከእውቋ ዳይሬክተር ቅድስት ይልማ ጋርም በአንድ ወቅት ትዳር መስርቶ የነበረው አማኑኤል ሀብታሙ 8ኛ አማላይ አርቲስት በመባል በዝርዝሩ ተካቷል። 7ኛ ተመስገን ገብረ እግዚአብሔር። በድምጻዊነት እንዲሁም በተወዛዋዥነት ሙያዎቹ የሚታወቀው ተመስገን ሌላኛው ከፍተኛ ድምጽ ያገኘና እንዴት በባለፈው ቪዲዮ ስሙ አልተካተተም የተባለ አርቲስት ነው። አዲስ አበባ ተክለ ሃይማኖት አካባቢ ተወልዶ ያደገውና አላይም ካንቺ ሌላ ሴት በምድር በሚል ነጠላ ሙዚቃው ከህዝብ ጋር በመታወቅ ትልቅ ተወዳጅነትን ያገኘው ተመስገን ከሰራቸው ሌሎች ሙዚቃዎች መሃል ከባድ፣ መላበኝና ሃና የተሰኙ የሚጠቀሱ ናቸው። ድምጻዊው በዚሁ ዝርዝር ባለው ሳቢ የፊት ገጽታና ውብ ፈገግታ በምርጫው ላይ የተሳተፉ ሴቶችን በመሳብ 7ኛ ብዙ ድምጽ ያገኘ አማላይ ሊሆን ችሏል። 6ኛ ባህሬን ክድር። ባህሬን አስቀድሞ ከነበረበት ደረጃ ወደ ላይ ከፍ ያለ የመጀመሪያ አርቲስት መሆን ችሏል። በባለፈው ምርጫ 8ኛ የነበረው ባህሬን 2 ደረጃዎችን ከፍ በማለት አሁን ደግሞ 6ኛ አማላይ አርቲስት ሊባል ችሏል። የእስልምና እምነት ተከታይ ከሆኑ ጥቂት የሀገራችን አርቲስቶች መሃል አንዱ የሆነው ባህሬን ከፊልም ስራ በተጨማሪ ሞዴሊንግ ይሰራ እንደነበረ የሚታወቅ ነው። አዲስ አበባ 7ኛ አካባቢ ተወልዶ ያደገው ባህሬን ከ15 በላይ ፊልሞች ላይም በትወና ተሳትፏል። በብዛትም በሚሰራቸው ፊልሞች ላይ ወንዳወንድና ተደባዳቢ አይነት ገጸ ባህሪያትን በመወከል ይታወቃል። እኛም ከ100 ሴቶች በሰበሰብነው ድምጽ 6ኛ ብዙ ድምጽ ያገኘ አማላይ አርቲስት ሊሆን ችሏል። ውድ ቤተሰቦቻችን እናንተም በምርጫው የማትስማሙበት ሲኖር ሐሳባችሁን ታጋሩን ዘንድ እየጠየቅን ወደ ቀሪዎቹ 5 አርቲስቶች እንወሰዳችሁ። 5 የአየራድ ማሞ። የአየራድም አስቀድሞ ከነበረበት የ9ኛ ደረጃ በመነሳት 5ኛ ላይ በመቀመጥ በአስገራሚ ሁኔታ የቀድሞውን ደረጃ ያሻሻለ አርቲስት መሆን ችሏል። በኢቢኤስ ቲቪ ይተላለፍ በነበረው ሞጋቾች የተሰኘ ተከታታይ ድራማ ላይ
የዶክተር ፋኑኤልን ገጸ ባህሪ በመወከል ሲጫወት በህዝብ ዘንድ በስፋት ይታወቃል። እንዲሁም ሲቲ ቦይ፣ እንደ ሀበሻ እና ሁለት ልብ ከሰራቸው ፊልሞች ጥቂቶቹ ናቸው። ጂም ከሚያዘወትሩና የተስተካከለ ቁመና ካላቸው አርቲስቶች መሃል የሚመደበው ይህ አርቲስት ከፊልም ስራው በተጨማሪ በአትክልት የማስዋብ ስራ በመሰማራት የተለያዩ ኤምባሲዎችን እና ትልልቅ ግቢዎችን በማስዋብ ስራ የተሰማራው ያየህ በተለይም ከቅርብ ጊዜ ወዲህ እየሸሸ የነበረውን ጸጉሩን ካስተካከለ በኋላ አማላይነቱ ከፍ እንዳለም በምርጫቸው ያካተቱ ሴቶችም ነግረውናል። ጸጉሩን ባያስተካክለው ኖሮስ በዚህ ዝርዝር የመካተቱን እድል ያገኘው ይሁን? መልሱን ለእናንተ ትተናል። አራተኛ ጂ መሳይ ከበደ በቅርቡ ዘፈንን እርግፍ አድርጎ በመተው የፕሮቴስታንት እምነት ተከታይ መሆኑን በይፋ ያሳወቀው ድምፃዊ ጌታ መሳይ ወይንም በመድረክ ስሙ ጂ መሳይ ከበደ በዝርዝሩ የተካተተ ሁለተኛ ድምፃዊ መሆን ችሏል። ጥቂት ከሚባሉና ጂም ከሚያዘወትሩ አርቲስቶች መሃል የሚመደበው የቀድሞ ድምፃዊ ከመልኩ በተጨማሪ የተስተካከለ የሰውነት አቋሙ አማላይ እንድንለው አስችሎናል ሲሉ በምርጫው ላይ የተሳተፉ ሴቶች ነግረውናል። በዚህም ከድምፃውያን አንደኛ እንደ አጠቃላይ ከአርቲስቶች ደግሞ አራተኛ ደረጃ ላይ ሊቀመጥ ችሏል። በአስገራሚ ሁኔታ በባለፈው ዝርዝር የሁለተኛ ደረጃን አግኝቶ የነበረው ሌላኛው ድምፃዊ ወንዲ ማክ በአሁኑ ዝርዝር 10 ውስጥ መግባት ሳይችል ቀርቷል። ውድ ቤተሰቦቻችን እናንተም የእናንተን አማላይ ድምፃዊ ኮሜንት ላይ አስቀምጡልን እያለን በዝርዝራችን ወደ ያዝናቸው ምርጥ 3 አማላይ አርቲስቶች እንውሰዳችሁ። ሶስተኛ ቸርነት በፍቃዱ። ቸሬ ሌላኛው ደረጃውን ከፍ አድርጎ ምርጥ 3 ውስጥ መካተት የቻለ አርቲስት ነው። በቅርብ ዓመታት የፊልሙን ዓለም ተቀላቅለው በርካታ አድናቂዎችን ካገኙ የሀገራችን አርቲስቶች መሃል ቸርነት አንዱ ነው ቢባል ማጋነን አይሆንም። በትወና ብቃቱ ብዙዎችን ያስገረመ ሲሆን በተለይም በህዝብ ዘንድ ትልቅ ተቀባይነትን ባገኘው ክያ የተሰኘ ፊልም ላይ አይነ ስውር ሆኖ የተወነበት ተጠቃሽ ነው። በብዙ እንስቶች ዘንድ ውብ ፈገግታ እንዳለው የሚነገርለት ቸሬ ከውበቱም በተጨማሪ ጭምት ባህሪው ተወዳጅነቱን ከፍ አድርጎለታል። በሃይማኖቱም የኦርቶዶክስ እምነት ተከታይ የሆነው ይህ አርቲስት በእምነቱም ጠንካራ እንደሆነና ቤተክርስቲያን ውስጥ በአገልግሎት እንደሚሳተፍ የቅርብ ወዳጆቹ ነግረውናል። የበርካታ አርቲስቶች መፍለቂያ ከሆነው ኳስ ሜዳ አካባቢ የተገኘው ተዋናይ ቸርነት በዚህ የውብ ወንድ አርቲስቶች ዝርዝር 3ኛ ላይ ተቀምጧል። ሁለተኛ ግሩም ኤርሚያስ። የ48 ዓመቱ አርቲስት ግሩም ኤርሚያስ ከዚህ ቀደም ተቆጣጥሮት የነበረውን የአንደኛ ደረጃ ለሌላ አርቲስት በማስረከብ ወደ ሁለተኛ ደረጃ ዝቅ ሊል ችሏል። ወደ ፊልሙ ከገባ ረጅም ዓመታት ቢቆጠሩ በማይዋዥቅ የትወና ብቃት ራሱን በመጠበቅና የማይመጥኑትን ፊልሞች ባለመስራት ከአብዛኛው የሀገራችን አርቲስት በተለየ መልኩ ራሱን አስከብሮና ከፍ ብሎ ሊቀመጥ የቻለው ግሩም በ1990ዎቹ መጨረሻ ነበር ፊልሞች ላይ መሳተፍ የጀመረው። በ1997 ዓ.ም ከሰራው ከነ ሄርሜላ ፊልም ጀምሮ ስርየት፣ አማላዩ፣ ተፈጣሪ፣ 79 በመሳሰሉ በርካታ ድንቅ ፊልሞች ላይ ተሳትፏል። የሁለት ልጆች አባትና የ48 ዓመት ጎልማሳ የሆነው ግሩም ተወልዶ ያደገው አዲስ አበባ ሲሆን የፊልም ትምህርቱንም በሆሊላንድ አካዳሚ ሊከታተል ችሏል። ምንም እንኳን እድሜው 48 ቢሆንም ራሱን መጠበቁና ስፖርት ማዘውተሩ 30ዎቹ መጀመሪያ ላይ ያለ አስመስሎታል። በዚህ እድሜውም ቢሆን ሁለተኛው የሀገራችን አማላይ አርቲስት ከመባል ያገደው የለም። አንደኛ እንግዳ ሰው ሀብቴ ቴዲ። ከዛሬ 16 ዓመታት በፊት የፊልሙን ዓለም በመቀላቀል ከ50 በላይ የሚሆኑ ፊልሞች ላይ በትወና መሳተፍ የቻለው እንግዳ ሰው በዚህ በአዲሱ ዝርዝር የቀድሞውን አሸናፊ ግሩም ኤርሚያስን በመብለጥና ከፍተኛ የሆነውን ድምጽ በማግኘት በደረጃው የቀዳሚነትን ቦታ ይዟል። ቄራ አካባቢ ተወልዶ ያደገው ይህ አርቲስት ባለው መልከ መልካም ገጽታ እንዲሁም ረጅም ቁመና ተጨምሮ የብዙ እንስቶችን ምርጫ ማግኘት ችሏል። ውድ ቤተሰቦቻችን ለዛሬ ያዝነው ቪዲዮ እዚህ ጋር ያበቃል። በዝርዝሩ የማትስማሙበት ካለ እንዲሁም መካተት ያለበት አልተካተተም የምትሉት ካለ ሐሳባችሁን አጋሩን እያለን በቀጣይ በተሻሉ ቪዲዮዎች ወደ እናንተ መድረሳችንን እንቀጥላለን። በቀጣይ እስክንገናኝ በሰላም ቆዩ።